ሰላም እንዴት ናችሁ? ደቼ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ባላችሁ በሰላማችሁ ይብዛልኝ። ጨረቃዎቼ ዛሬ ፏፈሽ ብለው መጥተዋል። እኔ የምፈልገው ይሄንን ነበር። ውጭ ሆነው እንደዚህ ሰርተው ደግሞ በጣም ደስ የሚል ሀራካት ነበርና በጣም ደስ ብሎኛል። በዛሬ ቀኔ ነው ያሳምሩልኝ። የምር ሀይሚዬ ደግሞ ታውቁታላችሁ፣ እንደዚህ ፏፈሽ ብላ የምትወጣው ነገር ስራም ቢሆን ምን ቢሆን ማለት ነው ራሷ ትጠብቃለች። ትለያለች እኮ የኔ ቆንጆ። ኦራ ደንግጠዋል። ይሄንን ማለት ነው። ምን ትዝ አላችሁ ግን እንደዚህ ከኋላ ስትመጣ ማለት ነው። መጀመሪያ ቡርኬ አዲስ አበባ ኑሮ ወደ ቡታጅራ ሲሄድ ምናምን በቃ ይሄን ነው ትዝ ያለኝ። በቃ ታውቃላችሁ የመጀመሪያ ገና ሲገናኙ አንድ ወር ምናምን ነበርና እንደዚህ ትዝ ብሎኛል። ከኋላ ስትመጣ ደግሞ ውጭ ሲሰሩ ምናምን በጣም ነው የሚያምሩባቸው። የትም ብሰሩ ያምሩባቸዋል። ግን ደግሞ እንደዚህ ውጭ ሆነው ወይ ሀይሚ ከኋላ ስትመጣ ወይም ደግሞ ብሩኬ ሲመጣ በጣም ያምሩባቸዋልና ጨረቃዎቼ ፏፏሽ በሉ። ከዚህ በኋላ ምንም ነገር አይፈጠርም። የሚያስጨንቃችሁ ነገርም አሁን ይፈታል። እዩም ጥጓን ትዛለች። ከዚህ በኋላ የራሷ ባል ትፈልጋለች። እውነት ለመናገር በጣም የሚያስጨንቅ ነገር ነው። ይሄንን ስንት ወር ነው ራሳችን ላይ ይዘን መቼ ነው ከዚህ ልጅ የምንላቀቀው እየልን ነበር። አሁን ግን የመጨረሻ ደርሰዋል። ነገ ይመጣሉ፣ ይገናኛሉ። ከዛ በኋላ ደግሞ ዲኤንኤ ይደረጋል። ግን ዲኤንኤ ልታደርግ ነው። እኔ እየገረመኛለሁ ይሄንን ነው። እንዴት ምን አይነት ኮንፊደንስ ቢኖራት ነው አሁን ዲኤንኤ የምታደርገው ይቺ ልጅ እንዴ? ለማንኛው ግን እኔ እንጃ፣ ተጠንቀቁ ለማለት ፈልጋለሁ። ብሩኬና ሀይሚንም የማይሆን ነገር እንዳታስቀይረው ምናምን የሚሉ ነገሮች አሉና ራሳችሁ አስመርምሯት። የእውነት ግን በጣም ያሳፍራል ውዶች። የእውነት በህይወታችሁ አስቡት እስኪ እንደዚህ ነገር ሲያጋጥማችሁ እናንተ ምን ሁለት ወንድ እስኪ ይቅርብኝ ቢን ራሱ ማለት ነው ማገጥሽ ቢን ምናምን እንኳን አላለም። ዝም ብሎ እየተቀበላት ያለው እያከበራት ያለው ነው። እሷ ግን ክብር እንኳን የላትም፣ ለሰው ክብር የላትም። በቃ ንግግሯ ምንም አይጣፍጥም። እንደ ሴት እንኳን አይደለችም። እና ለማንኛው እግዚአብሔር ይሁንሽ እዩ። የመጨረሻ ደርሰዋል። እኛንም ታግሰንሻል ስንት ወር። አሁን ከዚህ በኋላ የእነሱም ስም መጽዳት አለበት። በተለይ የብሩኬ ማለት ነው። ይሁን ነገር ሲፈጠር እንደዚህ ነው ከማለት በጣም ይረብሻል። ለሀይሚም ይረብሻታል። ለእኛ ራሱ እኔ ራሱ ይረብሸኛል። በቃ ሀይሚና ብሩክ በማይሆን ነገር ሲነሱ አልፈልግም። ለዛ በአሁን ይጸዳል። ምንም ነገር አይፈጠርም። ከዛ ደግሞ ጨረቃ ፊሌ አንድ መሆን አለብን። የእውነቴ ነው። ሰው እንኳን ይታዘባል። ከዚህ በኋላ እነሱ አንድ ሆነው ነው ይህንን ችግር የሚፈቱት። እኛንም አንድ እንሁን፣ ምንም ነገር አይፈጠርም። ዲኤንኤ ከተደረገ እንዴት ነው የሚቆየው? 1 ሳምንት ወይ 2 ሳምንት ነው መሰለኝ። አንድ ቶሎ ብለው ይመጣ አይመስለኝም። እና እዚህ ይህን ነገር እስኪጨረስ ግን እኛ መታገስ አለብን። ምንም ነገር ቢፈጠር ሁሌም ከጎናቸው እንሁን። ብሩኬም እያለ ነበር እናንተ አንድ ሆነልን እያል ነው አስጠንቅቆ መጀመሪያ ጀምሮ እያለ ያለው እኛ ስለሚያውቅን ነው። ብሩኬ የሆነ ነገር ሲፈጠር እኛ እንለያያለን። በቃ አንዱ ይቃጠላል፣ አንዱ ይደሰታል፣ ለአንዱ ጀግና ይላል፣ ለአንዱ በቃ ከዚህ በኋላ ይህንን ነገር ማድረግ ያለብን ጨረቃ ፋሚሊ አንድ መሆን አለብን ለማለት ፈልጋለሁ ውዶቼ። ዛሬ ከዛ ደግሞ ሀይሚዬ ከነ ናቲ ወንድሟ ከባለቤቱ ሆነው የመከሯት ምክር በጣም ደስ የሚል ምክር ነበር ውዶች። ግን አስባችኋል? ይህን በካሜራ ነው እንጂ በካሜራ ጀርባ እንዴት እንደሚነጋግር ነው የታየኝ። እኔ በቃ ማለት እኛ የምንውለው ሰው ነው ዋናው ነገር የሚያስፈልገኝ። እነዚህ ባለትዳር ስለሆኑ ወደ ትዳር የሚገፋፉ ሰዎች ናቸው። ከፍቅረኛ ወይ ደግሞ ፍቅረኛ የሌላቸው ሰዎች በሆነ ግን ስለ ፍቅር አያወሩም፣ ስለ ትዳርም አያወሩም። እነዚህ ግን ባለትዳር ስለሆኑ ብዙ ነገር አሳልፈው እዚህ ላይ የደረሱ ሊሆን ይችላሉ። ማንም ሰው ፈተና ሳያልፍ እዚህ ህይወት የገባ ሰው ያለ አይመስለኝም። ሁላችን ይህ የራሱ ህይወት በፈተና ነው ያለፍነውና በጣም ደስ ይለኛል። እኔ ናቲ ምናምን ሲነጋገሩ እንደነሱ ሆነው ሲያወሩ በጣም ደስ ይለኛል። ዛሬ ደግሞ ብዙ ምክር እየመከሯት ነበር። ሀይሚዬ ከጎንሽ ነኝ እያሏት ነበርና በጣም እንወዳቸዋለን፣ እኛንም እናከብራቸዋለን። የምር እኔ እነ ሚፍታ ምናምን እነዚህ በዙሪያቸው ስላሉ በጣም ነው ደስ የሚለኝ። ለምን በቃ የበሰለ ሰው ከጎናችሁ ሲሆን እናንተም ትበስላላችሁ። በቃ የልጅነት ነገር ምናምን ሁሉም ነገር ወደ ኋላ ትውሉታላችሁና በጣም ደስ ይለኛል። እኔ በተለይ በናቲ ዙሪያ ማለት ነው ባለትዳር ምናምን ስለሆነ በቃ ስለ ትዳር ነው የሚያወራቸው። ስለ ፍቅር ስለ ምናምን እንኳን አያወራም። ስለ ትዳር በቃ እንደሱ ነው ወደሱ የሚገፋ ነገር ስለሆነ በጣም ደስ ይለኛል በዚህ ነገርና ለማንኛው ጦርነቱ እየተጀመረ ነው ውዶቼ። ወገባችሁ ታጠቁ ለማለት ፈልጋለሁኝ። እኛንም አንድ ሆነን እናሸንፋለን። የምር ጨረቃ ፋሚሊ እቺ ብቻ ይለፍልን እንጂ ከዚህ በኋላ ምንም ነገር ቢፈጠር አንሰባ። ብቻ ግን ይሄንን ነገር ፈጣሪ የምር በቃ
ቆንጆ ነገር ያድርግልን። ምንም ማለት አልችልም እኔ ብቻ ግን በቃ የጸዳ ነገር ያድርግልን ከሁሉም ጭንቀትም እንድንወጣና እና ውዶቼ ዛሬ ማለት ነው ሌላ የምትባል ልጅ የኔ ቆንጆ ስለ እሷ ማውራት አልችልም። የምር በጣም አልቅሻለሁ። በቲክቶክ አይቼ ምናምን አባቷ ነው ሲያለቅሳይ ማለት ነው አልቻልኩም። በጣም ነው ያሳዘነች የኔ ውድ 13 አመት ግን አስባችኋል? 13 አመት አይደለም 13 ሰዓት እኛ አንድ ቤት ተዘግቶ ምናምን መቆየት ባንችለው እሷ ግን 13 አመት የልጅነት እድሜያ ሁሉም ነገር ጨርሳ የወጣችው በጣም አሳኛል። ደግሞ መልኳ በጣም ተቀየረ። የመጀመሪያ እየተፖሰተ የነበረው እና በአሁን ስታዩት በጣም አሳዝኛለች የምር። ብቻ ግን እግዚአብሔር ይመስገን እንኳን ለዚህ አበቃሽ፣ እንኳን ለወደ ሀገር ሳበቃሽ እህታችን። ምንም ማድረግ አይቻልም። ያው ሁሉም ነገር የተጻፈ ይኖራል። እግዚአብሔር ደግሞ አላሳፈረንም። ገብታለች ወደ ሀገሯ ወደ እናት አባቷ። ግን በጣም ይከብዳል ውዶቼ። ከዚህ ነገር ሁሉ ይጠብቀን። ከእንደዚህ ነገር አይነት ፈተና ይጠብቀን። ሌላ ፈተና ሲገጥመንም እናማራለን። ይህንን ትልቅ ነገር እንኳን አልፋለች ይቺ ልጅ የምር 13 አመት ስታስበ ስንት አሳልፋ የሆነ ስንት ተዘግታ በአንድ ቤት በጨለማ ቤት ብዙ ነገር አሳልፋለች። እስር ቤት የምር በጣም ከባድ ነው እና እንኳን እንደዚህ ያበቃሽ ለማለት ፈልጋለሁ። ኢትዮጵያ ሙሉ የደስታችን ቀን ነው እሷን በመፈታቷ ራሱና በጣም ታዘኛለች። ግን ሁሉም ነገር ስታዩት እና ውዶቼ መልካም ጊዜ መልካም ቆይታ ይሁንልን። በጣም ስራ ቢዚ ስለሆንኩ ነው ያልሰራሁት አስቀድሜና ምንም ማድረግ አይችልም። አሁን ስንት ሰዓት ነው ያለው? ያው ስራ የራሱ አልጨረስኩም ለዛ ነው። እና ጨረቃ ፋሚሊ ወደፊት ሀይሚና ብሩክ መቼም አይለያዩም የሚል ጭርሆ ይዘን ወደፊት እንሄዳለን ማለት ነው።